ራሄልም ረጋና ቆፍጠን ባለ አነጋገር ቅድም ስገባ ሰውየው የሥራ አለቃ እንደሆነና ለኔም ችግር ሊተባበረኝ ፈቃደኛ እንደሆነ በመግለጽ ነበር ያስተዋወቀኝ። ስታከብረው ነበር። አሁን ደግሞ የምትለኝ ሌላ ነው። እሱም ስላንተ ማንነት የተናገረው አለ። ማናችሁ እውነተኛ እንደሆናችሁ ማወቅ አልቻልኩ። አንድ ነገር ግን አስተውያለሁ፣ ግጭታችሁ በምክንያት መሆኑን። ለግጭታችሁ ምክንያት መሆን ግን አልፈልግም አለችና ደሳለኝ ያቀበላትን ክላሰሯን ጨብጣ ተነሳች። ፈጥናም ወደ በሩ ተራመደች። ስሚ እንጂ ራሄል፣ ቆይ እንጂ ላስረዳሽ፣ ለምን ትቸኩያለሽ? እያለ ከመቀመጫው ፈጥኖ ተነስቶ ወደ እሷ ተራመደ። ቁጣና ትዝብት ባዘላት ተያይ ገርመም አድርጋው የበሩን እጀታ ስትጨብጥ ትከሻዋን ይዞ ሊያቆማት ሞከረ። አልቻለም። ይዛው የነበረውን ክላሰር ነጠቃት። ራሄልም ባዶ እጇን ወጥታ ሄደች። ያየውንና የሰማውን እያሰላሰለ ደሳሌ ደግሞ በብስጭትና በሐዘን ተሞልቶ በቢሮው ውስጥ ይንጎራደድ ነበር። በአሻጋሪ ይታይ የነበረውን የተስፋዬን ቢሮ እየተመለከተ ሲጋራውን እያጨሰ በሐሳብ ተመስጦ ቆየ። አንገቷን እንደደፋች በፈጣን እርምጃ ወደ ውጭ ስትሄድ ሲያይ አንዳች እፎይታ ተሰማው። ከግቢው እስክትወጣ ድረስ ጎስቋላዋን ልጃገረድ ባይኑ ተከትሎ ሸኛት። በሁኔታዋ የችግሯን ጥልቀት ለመመዘን ሞከረ። አሳዘነችው። ራሄል ካይኑ ስትከለል ጠረጴዛውን በቡቲ ከመታ በኋላ እጁን ከቦላሌው ኪስ ከቶ ግድግዳውን ተደግፎ ቆመ። በውስጡ ይተራመስ የነበረው ሐሳብና ብስጭት ገንፍሎ ወጣ። ብቻውን ይናገር ጀመር። በሰዎች እንባና ደም ሰዎች የሚከበሩባት፣ ራስ ወዳድነት ወግና ፈሊጥ ሆኖ አረመኔዎች በተፈለፈሉበት፣ እድልና ሁኔታ የሰነከላቸው በሚያለቅሱበት ሕይወት ውስጥ መኖር ሲኦል ነው። በሌሎች እንባ ቆሻሻቸውን የሚያጸዱ ጅቦች ሲመቻቸው፣ ድሆችም የነሱ ዕቃ ሆኖ ሲንገላቱ ማየት አለመታደል ነው። ህሊናን ያደማል። አቦ ሰው ሆኖ መፈጠር ምን ዕዳ ነው አለና ጠረጴዛውን በቡጢ መታው። ወደ ወንበሩም ሄዶ ተቀመጠ። በሁለት እጆቹ ፊቱን ሸፍኖ በውስጡ የተለኮሰውን ነገርና አጠቃላይ የህይወት ገጽታን እያብሰለሰለ በሐሳብ ተዋጠ። እዚያው በተቀመጠበት እንደገና መናገር ጀመረ። ቁመናውን አሳምሮ በሚማርኩ ቃላት አንደበቱን አስልቶ እስከ መቼ ድሆችን ሲያጠምድና ለርካሽ ፍላጎቱ ሲሰዋ ይኖራል? እስከ መቼ እኛስ የሌሎች ሰቆቃና ግፍ ሞት እንዳይሰማን ጆሮአችንን እንጠቀጥቃለን፣ አይናችንን እንጋርዳለን? ሁሉም ያውቃል፣ ሁሉም ያማል። ፊት ለፊት እኩይ ድርጊቱን ማጋለጥና መቋቋም የሚሞክር የለም። ምንድነው ይህንን ህዝብ የተጠናወተው? ፍርሃት፣ አድርባይነት፣ አስመሳይነት፣ ሐሜትና ወኔ የለሽነት፣ ራስ ወዳድነት። ምንድነው ይህን ህብረተሰብ የለቆመው? ተስፋዬ ቦርና ሌሎችም እሱን የመሰሉ ጅቦች እያበጡ እየደነደኑ ብዙዎች ድሆችና በአጠቃላይ አገሪቱ እየቆረቆዘች የሰው ክብርና ሞራል እየተዘረፈ እስከ መቼ በዝምታ ይታያል? መቼስ ነው ሰዎች ለራሳቸው ብቻ ከመኖር የሚላቀቁት? መቼ ነው እንደ ሰዎች መኖር የምንጀምረው? አለና ከተቀመጠበት ተነስቶ ወደ መስኮቱ ቀርቦ ቆመ። ወዲያውም ከራሱ ጋር ተማከረ። ይህን ነቀርሳ ከእንግዲህ አልለቀውም። ራሱን ካስተካከለ ያስተካክል፣ አለበለዚያ አፋለመዋለሁ አለና በተስፋዬ ላይ ስለሚኖረው አቋም ራሱ ለራሱ ቃል ኪዳን ገባ። ወዲያው ትውስ አለው። ለብዙ ዓመታት የቤት ሰራተኛ የነበሩት ሴት ታሪክ። እሳቸው በግርድና እየሰሩ አንዲት ልጃቸው እንድትማር ጥሩ ነበር። ተስፋቸውን በሷው ትምህርትና ውጤት ላይ ያጠቃለው በማሳረፋቸው እንዳይናቸው ብሌን ነበር የሚያዩት። በመካከሉ አንድ ሰው አስገድዶ ይደፍራታል። በዚያን ወቅት እናቲቱ ያለቀሱት ለቅሶና ሁኔታው መንፈሱን ስለሰበረው ክስ መስርቶ በደለኛውን ሰው በመሟገት ለፍርድ አብቅቶ ሰውየው ልጅቱን ጠቅልሎ እንዲያገባ ወስኗል። ሰውየው ነጋዴ ስለነበር ልጅቱ ፍቅር ብታጣም ኑሮዋ ከችግር የተሻለ እንዲሆን ምክንያት ሆኗል። እናቲቱን በጥቃት እንዳለቀሱ አልቀሩም። ይህንን የትውስታ ትዕይንት ተወት አድርጎ ወደ አጋጠመው ሁኔታ ተመለሰ። ሐቁን ተናግሮ ራሄልን በማስጠንቀቅ ተስፋዬን ማስደንገጥ በመቻሉ አንድ በጎ እርምጃ እንደተራመደ ተሰማው። አድራጎቱን አመሰገነ። ተስፋዬ ደግሞ ባልጠበቀ ሁኔታ በመጋለጡና በመዋረዱ በብስጭት ነደደ። ደሳለኝን ሊበቀልለት የሚችለውን መንገድ ሁሉ ባይምሮው ነደፈ። የተመኘውን ለመፈጸም ለራሱ ቃል በመግባት ራሄልን ላለማጣት ወሰነ። ብር የማይከፍተው በር ባለመኖሩ እሷን ለማግኘት እንደማይቸግረው አረጋገጠ። ነገር ግን ተረጋግቶ የቢሮውን ስራ መስራት ስላቃተው ሲጋራውን አከታትሎ እያጨሰ ተቀመጠ። ራሄልም ምኞቷ ተስፋዋ ባጭር ጠውልጎ በማየቷ
እድሏን እያማረረች ከገንዘብ ሚኒስቴር እስከ 4 ኪሎ ቁልቁለቱን በፍጥነት ተጓዘች። ከዚያም 15 ቁጥር አውቶቡስን ተሳፍራ ወደ መንደሯ እንደደረሰች የመንደሯን ቀጭን መንገድ ይዛ ተጓዘች። እድሏን እያማረረች ስትቻኮል ሰማዩም የልቧን ያወቀላት ይመስል ጠቁሮና ከፍቶት ነበር። ለነገሩ ጊዜው የአዝመራ መሰብሰቢያ ወቅት ሆኖ ያልተለመደና ያልተጠበቀ ዝናብ ሊጥል ደመናው ተንጠልጥሎ ሰማዩ ጠቁሮ ነበር። ብርድ አዝሎ ሲከንፍ የነበረውን ፊት አውራሪ ነፋስ መንገደኛውን ሁሉ ያውካል። ባርኔጣ ይነጥቅ፣ ቀሚስ ይገልብ፣ አቧራ ያቅም ነበር። በጥንድም ሆነ በቡድን የሚጓዙ ሁሉ የዝናቡ መምጣት ያለ ጊዜውና ለችግር መሆኑን እየተወያዩ ወደ የመድረሻቸው ይጣደፋሉ። ራሔልም እንደ ተንጠለጠለው ደመና ጠቁሮ የተጋረጠባትን የኑሮ ችግር እያሰላሰለች በዕለቱ የሚያጋጠማትን ትርኢት እያስታወሰች ከአንዲት አሮጊት በስተኋላ ትጣደፋለች። አሮጊቷ ብቻቸውን እያወሩ ከድንገተኛው ዝናብ ለማምለጥ እንደ አቅማቸው ይፈጥናሉ። በቅጡ ስትቀርባቸውና መነጋገራቸውን ስትሰማ የሚሉትን ለማድመጥ ጆሮዋን ለአፍታ ስልታ ከጎን ከጎናቸው ተራመደች። የተናገሩት በደንብ ተሰማት። የአሁኑ ዝናብ ምን የሚሉት ነው? እህል ሊያረግፍ ካልሆነ በቀር ምን ይፈይዳል? ደርቁን ስንል ወርፉ፣ ጎርፉ ሲባል ታምቹ፣ በረሃብ መጠማዘዛችን ሳያበቃ ደግሞ በሽታው፣ የባስ ብሎ ጦርነቱ፣ ምኑ ቅጡ የእልቂት ዘመን። ሲያምጡ መኖር፣ ዝም ብሎ ምጥ፣ አምጦ የማይገላገሉት ምጥ፣ ወንዱ፣ ሴቱ፣ ልጁ፣ ደካማው፣ ጎልማሳው ሁሉ የሚያምጠው ወልዶ የማይላቀቀው ምጥ። ምነው አምላኬ ምጡን ብታሳጥረው፣ ጭንቁን ብትነቅለው፣ ብትታረቀን አሉ በምሬት። ችግርን፣ የተስፋ ማጣትንና ባዶነትን ታውቀዋለችና ለተከፉት አሮጊት አዘነችላቸው። ካዘሉት ሌላ በሁለት እጆቻቸው አንጠልጥለውት የነበረውን የተቆጣጠረ ነገር ተቀብላ ወደፊት አብረው ተጓዙ። ካፊያው እየጠነከረ ሄደ። መንትያ መንገድ ላይ ሲደርሱ ተለያዩ። እቤት ስትደርስ እናቷና እህቶቿ ከበዓለ ንግሱ ተመልሰው ቤቱ ተሟሙቋል። እንደገባችም በረደኝና ደከመኝ በሚል ሰበብ ጥቅልል ብላ ተኝታ የሆነውን ነገር ሁሉ እንደገና ስታስበው ቆየች። ያጋጠማትንና የሆነችውን ሁሉ ለእናቷና ለእህቶቿም ሳትናገር አደረች። በማግስቱ ለምዝገባ እንደምትሄድ ብቻ ነበር ፍንጭ የሰጠቻቸው። እሷ ግን ወደ ገንዘብ ሚኒስቴር ለመሄድ የወሰነችው ተስፋዬ ነጥቆ ያስቀረባትን የትምህርት ማስረጃዎቿን ለመቀበል አስባ ነው። ያለ እንቅልፍ ከፊሉን ሌሊት አሳለፈችው። ከጓደኛዋ ከቀለሟ ጋር ማለዳው ላይ የተነጋገሩትን ሐሳብ የምትጀምርበትን ዘዴና የምታደርገውን ጥረት ነደፈች። 2 የሥራ ምርጫዎች ነበሯት። ሁለቱንም መረመረቻቸው። ሁለቱም ጥሩ መነሻዎች ሊሆኑ እንደሚችሉ አመነች። በደላላ የምታስፈልገው ሥራ እስኪገኝ የጉልቱን ሥራ ከእናቷ ጎን ለመጀመር ቆረጠች። ማስረጃዋንም እንዴት እንደምትቀበል ካሰበች በኋላ የደሳለኝን እርዳታ ለመለመን ወሰነች። ደሳለኝን አግኝቶ ለማነጋገር ደግሞ አስቀድማ ከመስሪያ ቤቱ ደርሳ ከመግባቱ በፊት ለማነጋገር አቀደችና ሐሳቧን ሰብስባ ተኛች። ሲነጋም በጠዋት ተነስታ ወደ ገንዘብ ሚኒስቴር ተጓዘች። ከቅጥሩ ተጠግታ የሚገባውን ሰራተኛ ሁሉ በዓይኗ እየተከታተለች ደሳለኝን ብዙ ጠበቀችው። ደሳለኝ መኪናውን እየነዳ አልፏት ከገባ በኋላ ነበር በርቀት ያየችው። የጎፈረ ጺሙም ነበር ማስታወሻዋ። ወደሱ ለመሄድ መንገድ ስትጀምር መኪናውን አቁሞና ቆልፎ ወደ ውጭ ሲመጣ ተመለከተችው። ከግንቡ ጠጋ ብላ ጠበቀችው። ፒፓውን ካፉ ወጥፎ ማዶ ማዶውን እያየ ሊያልፋት ሲል ተጠጋችው። ልብ አላላትም። የገንዘብ ሚኒስቴርን የአጥር ግንብ ተደግፎ ጫማውን ያስጠርግ ወደ ነበረው ጓደኛው ወደ ጌታውን ነበር አካሄዱ። ራሔልም በርቀት ተከትላው ተራመደች። የጧት ሰላምታ ተቀባብለው ደሳለኝም ከአንዱ ልጅ ሊስትሮ ሳጥን ላይ እግሩን ሲያንጠለጥል ራሔል ከፊቱ ደረሰች። በወጉ ጎንበስ ብላ ሰላምታ ሰጠችው። ሰላምታዋን ተቀብሎ ልብ ብሎ አያት፣ አስታወሳት። ሰላም ሰላም፣ ባልሳሳት ትላንት የተያየን መሰለኝ አላት እርግጠኛ ለመሆን ፈልጎ። ራሔልም እሱ እንዳለው ከተስፋዬ ቢሮ እንደተያዩና እንደተነጋገሩ አረጋገጠችለት። ምን ነው ታዲያ ዛሬ መጣሽ አላት ቀጠል አድርጎ። ትናንት አንተ ከወጣ በኋላ እኔም ወዲያ ወጣሁ። የትምህርት ማስረጃዬን ግን አቶ ተስፋዬ ነጥቆ ስላስቀረብኝ አመጣጤ ለመቀበል ነበር። ብቻዬን ሄጄ ላነጋግረው አልፈለኩም። እንድትቀበልልኝ ላስቸግርህ ነው አለችው በትህትና።
በእጁ ይዞት የነበረውን ፒፓውን ካፉ ወጥፎ ለጥቂት ጊዜ አቀረቀረ። በምን ሁኔታ መረጃሽን እንደምትቀበይ ነግርሻለሁ። ለትንሽ ጊዜ ጠብቂኝ፣ መጣሁ። መግቢያው አካባቢ ቆየኝ አላት በተረበሸ ስሜት። ራሔልም ሐሳቡን ተቀብላ ወደ ግቢው መግቢያ በር አጠገብ ሄዳ ቆመች። የተነጋገሩትን ያደመጠውና ራሔልንም ልብ ብሎ የተመለከታት ጌታሁን በዝምታ ፒፓውን ሲመጥ የነበረውን ደሳለኝን ጠየቀው። ማነች? ምን ፈልጋ ነው አለው። ማንነቷን እኔም አላውቅም። በነገሯ ጣልቃ ገብቼ ስለነበር ነው ተመልሳ የመጣችው። ምንድነው ነገሩ? አለው ጌታሁን እየፈገገ። ከጅም መንጋጋ ፈልቅቄ እንዳዳንኳት ይሰማኛል። በተስፋ ሸፋፍኖ ሊጫወትባት ነበር። እቅዱን ባልጠበቀ ሁኔታ ቆርጬ አንጀቱንም ቆረጥኩት። ከተስፌ ቦሩ ጋር ተጋጨን። በጥቅሙ ገባውበት አለ ደሳለኝ ድንገተኛ ሳቅ እየሳቀ። እንዴት? አለ ጌታውንም በመገረም። ተስፋዬና ጌታቸው አጣርተው እንዲያቀርቡ የተጠየቁትን ሪፖርት አሟልተው ስላላቀረቡ አለቃዬ ጠርቶ አነጋገረኝ። እንደገና መነሳት ያለባቸውን ነጥቦች አመላክቶ ላከኝ። እቢሮው ሳነጋግረው አለቅት ተቁነጠነጠብኝ። ችግሩን ጠየቅኩት። ምንም እንዳልሆነ ነገረኝ። እኔም የሪፖርቱን ይዘት ላስረዳው ሞከርኩ። በዚያ መካከል ይቺ ልጅ መጣች። ምን ልትሰራ መጣች? እኔም ማነች ምን ልትሰራ መጣች ብዬ ጠይቄው ነበር። በቅድሚያ ለሥራ ጉዳይ መምጣቷን ነገረኝ። ቀጥሎም እንድተባበሩ ጠየቀኝ። ምን አይነት ትብብር? የሚያደርግለት ባለስልጣን መስዬ ለሥራ ፈላጊዋ ልጅ ወፍራም ተስፋ እንድሰጣት እንድዋሻት ጠየቀኝ። እንደማላደርገው በግልጽ ነገርኩት። እሱ ግን ጨክኖ ያሳጣኝም በሚል ግምት እንደለመደው ቀላመደ። አንተ ምን አልክ ታዲያ? አለ። የደሳለኝ መልስና ውጤቱ ጌታውንን አጓጓው። ልጅቷ ከገባች በኋላ እኔን ትልቅ ባለስልጣን በሚያስመስል አነጋገር ሥራ ፈላጊነቷን ገለጸልኝ። ልዩ ትብብርና ድጋፍ እንዳደርግለትም ጠየቀኝ። ልጅቷን ሳያት እኔ እንጃ አሳዘነችኝ። የችግሯን ጥልቀት በገጽታዋ የተገነዘብኩ መሰለኝ። ይህችን ደሃ አሳልፌ ለሌላ ችግር መስጠቱ ወንጀል መስሎ ተሰማኝ። ስለ ትምህርቷ ጠየቅኳት። ማስረጃዎቿን አየሁ። ታታሪና የውጤት ተማሪ እንደነበረች ተረዳሁ። ስለዚህም ባላት ችግር የምትሰቃየው ስለሚበቃት ተስፋ ያጠመደባትን ተንኮል አፈረስኩት፣ አጋለጥኩት። መቅጠር ወይም ማስቀጠር እኔም ሆንኩ እሱ እንደማንችል ገለጽኩላት። የማዶ ተስፋ እያየች ከወጥመድ ውስጥ እንዳትወድቅ በግልጽ ነገርኳት። እሺ ተስፋዬስ ምን አለባክህ? ምን አባቱ ይላል። መጀመሪያ ላይ ለማስመሰል ያከበረኝ አክብሮ ቀርቶ ሰደበኝ። ሊያስፈራራኝም አማረው። የነገርኩትን ነግሬው እኔም ወጣሁ። ልጅቷን ብዙ ሳትቆይ መሄዷን አይቼ ነበር። እንግዲህ ስትወጣ የትምህርት ማስረጃዋን ነጥቆ አስቀርቶባታል ማለት ነው። አሁን ተቀበልልኝ ነው የምትለኝ አለ ደሳለኝ በረጅሙ ተንፍሶ። አሁን ማስረጃውን ብትጠይቀው ሰላማዊ መልስ የሚሰጥ አይመስለኝም። ከልጅቷ ፊት ስላዋረድከው ሳይበሳጭ አልቀረም። ወደ ከረረ ጸብ እንዳትሸጋገሩ ፈራለሁ አለ ጌታሁን። በእርግጥ መጣላታችን አይቀርም። ማስረጃውንም አላየውም ብሎ ይክድ ይሆናል። ሆኖም የዚች ምስኪን ወረቀቶች ከእጁ መውጣት ስላለባቸው በጽሞና ልጠይቀው ሞክራለሁ። ካልሆነም በጡንቻም ቢሆን እሰልፋለሁ አለ ደሳለኝ እርግጠኛ ሆኖ። ይሄ እንኳን ጥሩ መንገድ አይሆንም አለ ጌታሁን አማራጭ ዘዴ በልቦናው ያሰበ። በምን ሁኔታ ሊቀበለው ይችላል ታዲያ? በሰላም ጠይቀዋለሁ። እምቢ ካለም የሚቀጥለውን አስቸጋሪ መንገድ ሁሉ ለመሞከር ወደ ኋላ አልልም። ለምን እኔ ቀስ ብዬ አልጠይቀውም አለ ጌታሁን ነገሩን ለማቅለል። ጥሩ ይመስላል ሐሳብህ፣ ግን እንዴት ታሳምነዋለህ ከካደህ? አቀራረቤን አስልቼ ረጋ ብዬ እንዲመልስላት ጠይቀዋለሁ። የሚክድ አይመስለኝም። እንግዲህ ለምን ይጠይቀዋለሁ። እንሂድ ወደ ቢሮ አለ። የሊስትሮውን ሳጥን በብሩሽ ለደበደበው ልጅ ሳንቲሞችን ከወረወረለት በኋላ ደሳለኝና ጌታሁን ራሔልን አስከትለው ወደ ግቢ ሲገቡ ተስፋዬ ቦሮ አልመጣም ነበር። ራሔል ከደሳለኝ ቢሮ እንድትቆይ ተስማምተው ገብታ ተቀመጠች። 2 ሰዓት ከ10 ደቂቃ ላይ ተስፋዬ ከቢሮ ገባ። ጌታሁን ወደ ተስፋዬ ቢሮ ከመሄዱ በፊት ደሳለኝን ለአጭር ጊዜ አነጋግሮት አለፈ። ማስረጃውን እንዲሰጣት ተጠይቆ ፈቃደኛ ካልሆነ ለደሳለኝ ሊደውልለትና ሊጠራው ተነጋግረው ነበር። አብዛኛው የመስሪያ ቤቱ ሰው ጌታሁንን በአክብሮት የሚቀበለው በመሆኑ ተስፋዬም ስርዓት ባለው ሁኔታ ከወንበሩ ተነስቶ ተቀበለው። ጌታሁንም አጠር አድርጎ የመጣበትን ምክንያት ለተስፋዬ አስረዳው። ተስፋዬም ደሳለኝ ያደረሰበትን በደልና ስድብ ለጌታሁን በስሞታ መልክ ተናገረ። ጌታሁንም የተስፋዬን መንፈስ ለማለሳለስ ሲል በሰነዘራቸው አንዳንድ አባባሎች ቅር ተሰኝቷል። ለዚህም ነው ላነጋግረው የመጣሁት። ደሳለኝም በስራ ባልደረብነት ለረጅም ጊዜ ስለምታውቀው ጠባዩም አይጠፋብህም። ነገሮችን ፊት ለፊት በግልጽ መናገር ይወዳል። ይሉኝታም አያውቅም። ይህ ጠባዩ ከብዙዎች ጋር ያጋጨዋል።
ሆኖም ለሰው ክፉ ባለመሆኑ በዚህም የሚወዱት አሉ። ማለት የፈለኩት የትናንቱን አጋጣሚ በህሊናህ በቅሬታ እንዳትይዘው ነው አለ ጌታሁን የተስፋዬን አቋም ከመልሱ ለማወቅ እየጠበቀ። ጓደኛ በመሆኑ ቅር ሊልህ ይችላል። ደሳለኝ ጉራ ይወዳል። ሐቀኛና አዋቂ መስሎ ለመታየት ይጥራል። ይሄ ደግሞ ያስገምተዋል። ለማንኛውም ከዚህ በኋላ እንዲደርስብኝ አልፈልግም። እኔም አልደርስበትም። ስለተናገረውም የማይረባ ንግግር እንብዛም አልተደነቅኩበትም እና ትቼዋለሁ። መልካም። ሰዎች በተለያዩ ምክንያቶች በሐሳብ መጋጨታቸው ያለ በመሆኑ ሐሳብን ከማስማማት ባሻገር ጠብን ማክረሩ እንደማይገባ በመገንዘብህ አመሰግንሃለሁ አለ ጌታሁን አይኖቹን ባሻጋሪ ተስፋዬ ጠረጴዛ ላይ ያንከራተተ። ይፈልግ የነበረው በሰማያዊ ክላሰር ውስጥ የተከተተውን የራሔልን ማስረጃ ነበር። የተባለው ክላሰር ሌሎች የሰነበቱ ማስረጃዎች ከተጠራቀሙበት ሌላ ቢጫ ክላሰር ጋር ተነባብሮ እንደተቀመጠ አየ። ወዲያው ሐሳቡን መለስ አድርጎ አንድ ጊዜ በስልክ ልጠቀም አለው ከተቀመጠበት ድንገት ተነስቶ። ይቻላል አቶ ጌታሁን አለና መንገድ ለቀቀለት። ጌታሁንም መልሶ መላልሶ ቁጥሮቹን እያሽከረከረ ምላሽ ለመስማት ሞከረ። የስልኩን እጀታ ከጆሮ እንደያዘ ቀስ ብሎ በጠረጴዛው ላይ ያለውን ክላሰር እንደ ዘበት ገለጠው። የራሔልን ፎቶግራፍና ስም የያዘውን የትምህርት ማስረጃ አየ። ወዲያው ክላሰሩን ዘግቶ እንደገና ደወለ። ከወዲያኛውም ጫፍ ምላሽ ሲያገኝ ሃሎ ማን ልበል አለ። አከታትሎ መናገር ግን አልቻለም። ስልኩን ዘግቶ ወደ መቀመጫው ተመለሰ። ደሳለኝ ጥቂት ቆይቶ እንዲመጣ ምልክት መስጠቱ ነበር። ምን ነው ስልኩ አልሰራለህ አለው ተስፋዬ ምንም ሳይነጋገር ተመልሶ በመቀመጡ። ስልኩ ብልሽት ያለው መሰለኝ። ከወዲያ ጫፍ መነጋገር ሲጀምሩ በመካከል ይቋረጣል። ግድ የለም ሌላ ቁጥር እፈልጋለሁ አለና ለጥቂት ጊዜ በዝምታ ቆየ። ሌላው የማነጋገርህ ጉዳይ ደግሞ ትናንት ስለመጣችው ልጅ ጉዳይ ነው አለና ተስፋዬን ቀና ብሎ ተመለከተው። ስለ እሷ የምታነጋግረኝ ምን ጉዳይ ይኖራል? ምንድን ነው አለ ተስፋዬ ከረር ብሎ። የተለየ ነገር እንኳን አይደለም። የሰጠችህን የትምህርት ማስረጃዋን እንድትመልስላት ነው። አቶ ጌታሁን የሰጠችኝ የትምህርት ማስረጃ የለም። በእርግጥ ወረቀቶች ይዛ ገብታ ነበር። ደሳሌ ተቀብሎ አይቶላታል። በኋላም ስትሄድ ይዘው ሄዳለች። እኔ ጋር ወረቀት አልተወችም አለ የፌስ ሳቅ እየሳቀ። የራሷ ያልሆነ ወረቀት ፍለጋ ተመልሰ የምትመጣ አይመስለኝም። አለ አይደል እልህ ብጤ ይዞ ሊሆን ይችላል። ቶውና ልጅቷን ሰተሸኛት። አቶ ጌታሁን የተናገርኩትን ደግሜ እንድናገር ከፈለክ ልድገመው። ልጅቷ እኔ ጋር የተወቹ ማስረጃ የለም። ሰጥቼዋለሁ ብላ ከደረቀች በሕግ ትጠይቀኝ። ሕግ ቦታ ከመሄድ በእጅ ያለውን ወረቀት ለምን አትሰጣትም? አለ ጌታሁን በጠነከረ ጥያቄና አስተያየት። በእጄ ይኑር አይኑር ምን የምታውቀው ነገር አለ? የለም ብያለሁ። የለም። የማከብር ሰው በመሆንህ ንግግራችን በዚህ ላይ ቢቋረጥ እጠይቃለሁ። አቶ ጌታሁን እንድንቀያየም አልፈልግም። የሚያከባበረው ሕጋዊ የሆነ አሰራር ስንከተል ነው። አላግባብ ንጥቂያ ስትፈጽም እያየው እንዳከብራ ትጠይቀኝ። ምን ማለት ነው አቶ ጌታሁን? መንጠቄን በምን ታረጋግጣለህ? እንዴት ነው አንተና ደሳለኝ ለዚች ለምትውላት ልጅ ጠበቃና ነገረ ፈጅ ሆናችሁ እኔን ለመወንጀል የታጠቃችሁት? ለማንኛውም ወረቀት ቀረብኝ ያለችው ሴት ትክሰሰኝ። ያኔ የምሰጠውን መልስ ሰጣለሁ። አሁን ወደ ሌላ መቃቃር እንዳንሸጋገር ከቢሮ ይውጣልኝ። እውነት የትምህርት ማስረጃዋን ነጥቃ አላስቀረህም? አለው በትዝብት እያየው። የጣለችበትን እንድታስታውስ እያባበላችሁ ብትጠይቋት የሚሻል መሰለኝ አለና ተስፋዬ በነጫጭ ጥርሶቹ የፌስ ፈገግታውን ረጨ። ጌታሁን ከተቀመጠበት ተነስቶ ለጥቂት ደቂቃዎች ሁለት እጆቹን ከኪሱ ከቶ በመስኮት ውጭውን እያየ ቆመ። ተስፋዬም የደፈረሱ አይኖቹን ተከለበት። እንግዲህ ህሊናህ የሚያውቀውን ነገር መካድ ማለት አንድም አይን ያወጣ ማታለል ነው፣ እንደገናም በቂም በቀል የመወራጨት ተንኮል ነው። እና ለምን በአጉልልህ ችግር ትፈጥራለህ? አየህ አቶ ተስፋዬ እያለ ተጠጋው። ተስፋዬ አካሉን አንቅቶ ተቀመጠ። አየህ አቶ ተስፋዬ ሐቅም መሰወር ይቻል እንደሆነ እንጂ ማጥፋት አይቻልም። ለምን የኔንስ የጓደኝነት ቀረቤታ ዋጋ ታሳጠዋለህ? እያለ ጌታውን ወደ ተስፋዬ ሲጠጋ ሁኔታውና ንግግሩ እጅግ የተለሳለሰ ነበር። ንግግሩን በመቀጠልም ተበሳጭቶ ይሆናል በእርግጥ ቢሆንም ነገሩን ለማሳጠር ወረቀቶቿን ብትመልስላት የሚሻል መሰለኝ አለና ትከሻውን ላፍታ በእጁ ያዝ አደረገው። ተስፋዬም ለመነሳት አልሞከረም። እዚያው በተቀመጠበት የሚባለው የትምህርት ማስረጃ ለመኖሩን አጠናክሮ በሚናገርበት ወቅት እጅግ ፈጣን በሆነ ኃይል ተገፍትሮ ከነወንበሩ የኋሊት ከግድግዳው ጋር ተጋጨ። ጌታውን ቀደም ሲል ያየውን ሁለት ክላሰር አፍፍ አድርጎ ያዘ።
ተስፋዬ ከወደቀበት ተነስቶ ወደ ጌታውን ተንደርድሮ በመሄድ አነቃው። በቢሮው ውስጥ ኃይለኛ ግብግብ ሆነ። በወንበሮች መንጓተትና በሁለቱ መጓተት የትርምሱ ድምፅ እስከ ውጪ ተሰማ። በዚያን ጊዜ ነበር ደሳለኝ ዘሎ የገባው። በተነጋገሩት መሰረት በውይይትም ሆነ በጉልበት ወረቀቱን ለመቀበል ተማክረው ነበርና ደሳለኝ በስልክ ምልክት ከተሰጠው በኋላ መተላለፊያ ላይ ቆሞ ይጠባበቅ ነበር። ደሳለኝ እንደደረሰ ተስፋዬ ከላይ ጌታውን ከታች ሆነው በወለሉ ላይ ተራ በተራ በቡጢ ይናረቱ ነበር። ደሳለኝ ተስፋዬን ከጌታውን ላይ ለማላቀቅ ጊዜ አልወሰደበትም። ድምፁንና ትርምሱን የሰሙ ሌሎች ሰራተኞች ከየክፍላቸው እየወጡ ደረሱለት። ተስፋዬና ጌታውንን ካለያዩ በኋላ ደሳለኝ ከጠረጴዛው ላይ የነበረውን ክላሰር አንስቶ ጌታውንን እየጎተተ ይዞት ወጣ። ሁኔታውን ያዩ ሁሉ ተደናግጠው አምባጓራውን ለማቀዝቀዝ መነሻውን ለማወቅ ጓጉ። ጌታውን ከሰዎች ጋር ባለው ሰላማዊ ግንኙነት የተመሰገነ ስለነበር ያዩትን ግብግብና ተስፋዬ የሚናገረውን ሰምቶ ለማመን ተቸገሩ። ጌታውን በፊት ጥርሱና በከንፈሮቹ ላይ የምታርፎበት ደምቶ ነበር። ተስፋዬ ደግሞ ከግራ ዓይኑ ስርና ግንባሩ ላይ ክፉኛ ተነርቶ ነበር። ተስፋዬ በቢሮው ውስጥ ተወራጨ። ደሳለኝና ጌታውን ተመሳጥረው እንደደበደቡት በአካባቢው ለነበሩት ሁሉ ደጋግሞ ተናገረ። አንዳንድ ሰዎች ከሚለፈልፈው ጸያፍ ቃል በማስታገስ አረጋጉት። የግንባሩንም መብጠት አሻሹለት። የተመሰቃቀለ ቢሮውንም አስተካከሉለት። እንዲሁም በደሳለኝ ቢሮ ጌታውንን ከበው የነበሩት ሰዎች የቆሰለ ከንፈሩንና የደማ ጥርሱን በመሐረባቸው የጠራረጉ እንዲረጋጋ አደረጉ። ደሳለኝ ደግሞ እሱ ባመጣው ጣጣ ጓደኛውን በማስደብደቡ በንዴት ተቃጠለ። ራሔልም በጭንቀትና በድንጋጤ ተጨብጣ ከመስኮቱ ስር ቆማ የጌታውንን ሁኔታ እጅግ አዝና ትመለከት ነበር። ታይፒስቷ ዘውዴም የጌታውንን ልብስ አቧራ በመሐረቧ እያራገፈች ባዘኔታ ከንፈሯን እየመጠጠች ትርበተበት ነበር። የተስፋዬና የጌታውን መደባደብ በግቢው ውስጥ ወዲያው ተሰራጭቶ ትኩስ ወሬ ሆነ። ለምን ተደባደቡ፣ የት ተደባደቡ፣ ማን አጠቃ የሚሉትን ጥያቄዎች ያስከተለው ወሬ ወዲያው ስምና ትርጉሙ ተለወጠ። ነገሩም ካለቃ ቢሮ ደረሰና ተጠሩ። በቅድሚያ ቀርቦ የአምባጓራውን መነሻ ምክንያት ያስረዳው ጌታውን ነበር። ቀጥሎም ተስፋዬ ገብቶ አስረድቷል። በመጨረሻም ራሔል ተጠርታ የተጠየቀችውን ሁሉ መለሰች። ግብ ያስነሳው ጉዳይ ለበለጠ ምርመራ ወደ አስተዳደር ጉባኤ ሲመራ ራሔል የትምህርት ማስረጃዎቿን ተቀብላ ወደ ቤቷ ተመለሰች። ከዚያ በኋላ የመንግስት ሥራ ፈልጎ ለመያዝ የነበራት ፍላጎትና ሙከራ ከተመና ራሔል በጉልት ንግድ ሥራዋ ተወሰነች። ቀደም ሲል ትሰራው በነበረው የእጅ ጥልፋ ጥልፍ ሥራም ጠነከረች። በይበልጥም የእናቷንና የእሷን ያጎዛ ገበያ ጉልት ንግድ ለማጠናከር በከተማ ክልል ወዳሉ ትናንሽ ከተሞች እየሄደች ረከስ ያለ ሸቀጥ በመግዛት ጥረት ታደርግ ጀመር። ይህም ሁኔታ ወዲያውኑ የእድገትና የኑሮ ለውጥ ጭላንጭል አላሳያትም። ሌላ የኑሮ ትግል ምርጫ እንዲኖራትም ስታሰላስል ከረመች። ከጓደኛዋ ከቀለሟ አክስት ቤት የዘወትር ደንበኛ የሆነው ደላላ በሚያመጣው የጉልበት ሥራ ለመቀጠርና እድሏን ለመሞከር ወሰነች። ከ6 ወር ቆይታ በኋላ ይህንኑ ሐሳቧን ለደላላው አስተዛዝና ነገረችው። ፍላጎቷም በውጭ አገር ሰዎች ቤት ለመስራት ነበር። ደላላውም የሚገባውን ክፍያ ስራውን ሲያስይዛት እንደሚቀበል አስረድቷት አንዳንድ ቅጂ የትምህርት ማስረጃዎቿን ተቀብሎ ማፈላለጉን ቀጠለ። ከ2 ወር በኋላ በኬንያ አምባሳደር መኖሪያ ቤት ለጽዳት ሥራ እንድትወዳደር ወሰዳት። ለውድድሩ ከቀረቡት 5 የእሷን መሰል ተማሪዎች መካከል እሷ በአንደኝነት አለፈች። ከተወዳዳሪዎቹ የተጠበቀው ቁም ነገር በእንግሊዝኛ ቋንቋ አስተካክሎ መናገርና መጻፍ ሲሆን የተቀጠረችበት ደሞዝ 100 ብር ነበር። የ1968 ዓ.ም ጸደይ በእሷም ሕይወት ብርሃን ረጨ። የሥራ ሰዓቷና የሥራዋ አይነት ተነግሯት በየቀኑ ጊዜ ሳታዛንፍ እየተገኘች ቀጣሪዎቿ ከጠበቁት በላይ ስራዋን ስታቀላጠፍ 1 ወር ሞላት። በውለታው መሰረት ደላላው የመጀመሪያ ወር ደሞዟን በሙሉ መውሰድ ነበረበት። ሆኖም በአንድ ያሟጦ መውሰዱ ስለከበደው ግማሹን 50 ብር ወስዶ ቀሪውን ደግሞ ከሚቀጥለው ወር ደሞዟ ለመቀበል ተወላት። ራሔል ትጋትና ጥረት ባልተለየው ስራዋ ምስጋናና አድናቆት ብቻ ሳይሆን የአምባሳደሩን ቤተሰቦችና የእንግዶቻቸውን ትኩረት ከጊዜ ወደ ጊዜ እየሳበች ሄደች።
ከጽዳት ስራዋ ሌላ አንዳንዴ ግብዣና የበዓል መሰናዶ ሲደረግ አስተናጋጅ እንድትሆን በማድረግ ያላትን ችሎታ ያደንቆላት ነበር። ያኔ ነው እድል በስሱ የብርሃን ጨረሯን እንደፈነጠቀችላት የተረዳችው። ከ6 ወር አገልግሎቷ በኋላ ደሞዟ በ50 ብር ጨመረ። ይህ ጅምር አካሏንና መንፈሷን ከማፍታታት አልፎ ለቤተሰቡም ተስፋና አለኝታ ሆነ። የእናቷ የወይዘሮ ጠጄ መልክ እንኳን እያደር የጥንት ቀለሙን ሲላበስ የተቋቆረው ቆዳቸው ፈካ ማለት ጀመረ። ጓዳቸውም ሞቀ። በየወሩ ደሞዟን ስትቀበል ለጓደኛዋ ለቀለሟ የቅባት መግዣ፣ የአውቶቡስ መሳፈሪያ እያለች እጇን ትዘረጋም ነበር። ምንም እንኳን እንደተመኘችው በገንዘብ ሚኒስቴር ስራ ባትይዝም ከተጠመደባት ወጥመድ ተጣልተውና ተደባድበው ያዳኗትን ደሳለኝና ጌታውንንም ሳትረሳ በዓላት ሲዳረሱ የመልካም ምኞት መግለጫ ካርዶች ትሰጣቸው ነበር። እነሱም ቢሆን ለትራንስፖርት ይሁንሽ እያሉ የገንዘብ እርዳታ አድርገውላታል። በዚሁ መሰረት የፋሲካ በዓል ሲዳረስ ከተቀበለችው ደሞዟና ጉርሻዋ ላይ ቀንሳ ለቀለሟና ለአክስቷ ላሰገደች የገዛችውን ስጦታ ይዛ ሲመሻሽ ወደ ቤታቸው ሄደች። እንደተለመደ የነቀለሟ ቤት በመሸታ ደንበኞቹ ካታ ደምቆ ነበር። እንደምን ዋላችሁ ብላ ስትገባ በቤት የነበሩት ሁሉ አይኖቻቸውን ጣሉባት። ለአንድ አፍታ ውካታው ገባ አለ። ከፊሉ ምላሹን ሰላምታ ሰጧት። አንዳንዶች በዝምታ ተመለከቷት። አንዳንዶቹ የተለመደውን የከበሬታ ስርዓት ይዘው ኖር አሏት። ከተቀመጡበት እንደመነሳት እየቃጣቸው አጎበርና መጋረጃ ከተጣለበት አልጋው አጠገብ ከወንድሟ ጋር ተቀምጣ የነበረችው አሰገደችም ድምጿን ዘለቅ አድርጋ ሰላምታ ሰጠቻትና እሷ ወደ ነበረችበት ቦታ እንድትዘልቅ ጠራቻት። ራሄልም በሰዎቹ መካከል በጥንቃቄ አልፋ አግዳሚው ላይ ተቀመጠች። ከጫጫታውና ከትርምሱ መካከል መቆየት ስላልፈለገች ቀለሟ የለችም እንዴት እያሰገደች አለቻት አሰገደችን። ራሄልዬ ጓደኛሽ ተልካ ሄዳለች፣ ቅርብ ነው የሄደችው፣ ትመጣለች ጠብቂያት አለችና በአነስተኛ ብርጭቆ ከማንቆርቆሪያው ጠላ ቀርታ ሰጠቻት። ራሄልም ከተቀመጠችበት እንደመነሳት ብላ እጅ ነስታ ተቀበለቻት። እንዴት ነው ስራውን እየለመድሽው ነው አለቻት አሰገደች ሁለመናዋን እየቃኘች። የጉልበት ስራ በመሆኑ ያደክማል እንጂ የሚያስቸግር አይደለም፣ ለምጄዋለሁ። ምንድን ነው የምትሰሪው? የጽዳት ስራ ነው። ክፍሎቹን በሙሉ መስኮቶቹን ሁሉ ማጠብ፣ መወልወል፣ ግቢ መጥረግ፣ እንዲሁም በመኪና የታጠቡ ልብሶችን መተኮስና አንዳንዴም እነሱ የሚያዙኝን ሌላም ስራ መስራት ነው። ምን ይደረግ እንግዲህ ተምሮ ደክሞ ስራ ከጠፋ እጅ እግር እያለ ዝም ብሎ መቀመጥና በረሃም ማለቅ ሞኝነት ነው። እንኳን ውለሽ የምትገቢበት አገኘሽ። ይሁና ምን አባቱ፣ ዋናው ጤና ሁኚ። ነገሩ ያው ግርድና ነው፣ ደሞዙም የሚረባ አይደለም። ይሁን ከማጣት ይሻላል አለች አሰገደች አናንቃ። አዎ ከመቀመጥ ይሻላል። ምናልባት በዚህ ሰበብ ከሰውም ከመስሪያ ቤቶችም ጋር መተዋወቅ ይቻላልና የተሻለ ስራ ማግኘት ይመጣል። መቼም ተስፋ አልቆርጥ አለች ራሄል ጠንከር ብላ። እሱ ላይ ልክ ነሽ። አብሮ ከመቆየት በደንብ መተዋወቅና መቀራረብ ይመጣል። የቀጠሩሽም ሰዎች የተሻለ ስራ ሊሰጡሽ ወይም ሊፈልጉልሽ ይችላሉ። ኧረ እባክሽ ይህንኑም ቢሆን ለጓደኛሽ ፈልጊላት። እሷም ከማጀት ተቀርቅራ ቀረች። ልፋት ከንቱ አለች አሰገደች ያዘነች መስላ። እንደ እግዚአብሔር ፈቃድ ይሁን እሺ፣ መሞከሬ ግን አልቀረም አለች ራሄል። የኔ ነገር ገና ከመግባትሽ በጥያቄ ወጠርኩሽ። ስለሽን ታውቂው የለም እንዴ? እሱ እኮ ነው ከጎኔ የተቀመጠው። ሰላም በዩ። ካንቺ ጋር ሳወራ መለስ ብዬ አላየሁትም እኮ እያሰገደች። ስለሽንም አውቀዋለሁ፣ እንዴት አላውቀውም ብላ ተነስታ በትህትና ጨበጠችው። ስለሽም አጭር ሰላምታ ከሰጣት በኋላ በዝምታ ይመለከታት ጀመር። እስኪ ጠጪ ራሄልዬ ልድገምሽ አለቻት አሰገደች ሁለንተናዋን ልብ ብላ እየቃኘች። በመንፈቅ ጊዜ ውስጥ በእርግጥም የራሄል አካልና መንፈሷ ታድሶ ውበቷ እየጎላ ነበር። ግራና ቀኝ ጉንጮቿ ላይ ጥላሸቱን ጥሎባት የነበረው ማዲያት እየለቀቀ ነበር። ጉንጮቿ ሞላ ብለዋል። አሰገደች ባየችባት ለውጥና የውበት ላይ ተገረመች። እሷ ብቻ አልነበረችም የተገረመችው። ታናሽ ወንድሟ ስለሽም የቀለሟ ብቸኛ አጎት እንደ ዘበት የወረወራቸው አይኖቹ ከራሄል ላይ አልተነቀሉም። ስለሺ በስነ ጥበብ ትምህርት ቤት ሰዓሊነት ሙያ ሰልጥኖና ተመርቆ በግሉ እየሰራ ይኖራል። አልፎ አልፎ እህቱን አሰገደችንና ቀለሟን ሊጠይቅ ሲመጣ የያት የነበረችው ጎስቋሏ ራሄል
እንደዚህ ያለት ትኩረቱን ይዛበት አታውቅም። የሰዓሊነት ሙያ በለገሰው ችሎታ የውበትን ሚስጥር ከማንም ይበልጥ ይረዳ ነበርና ራሔል ስትናገር፣ ስትስቅ፣ ስታደብ በውስጧ የሚፈጠሩትን ስሜቶች ጭምር ለማጤን ሲል አስተውሏታል። በእርሳሱና በብሩሹ ባይሆንም በህሊናው ውስጥ ምስሏን ቀርጾታል። አሰገደች እንዳለችው የተላከችበትን ጉዳይ አከናውና ቀለሟ ቶሎ ተመለሰች። ሰላምታ ከተለዋወጡ በኋላ ራሔልና ቀለሟ ውስጠኛው ክፍል ገቡ። የማጀቷ በር በቀጭን አደፋ ጨርቅ ተከልላ ስለነበር ሁለቱን ጓደኛሞች ሰወረቻቸው። ቀለሟና ራሔል የሞቀ ወሬ ያዙ። አሰገደችም ለደንበኞቿ እንደየፍላጎታቸው ከጠላውም ካረቄውም እየቀዳች ማስተናገዷን ቀጠለች። የወንድሟን የጠላ ብርጭቆ ለመሙላት ማንቆርቆሪያዋን ይዛ ስትቀርበው ክንዷን ጎትት አድርጎ ካጠገቡ አስቀመጣት። ስለሽም የተገረመበትን የራሔልን መለወጥ አንስቶ አደነቀላት። ስራው እንኳን የሚረባ ስራ አይደለም። 12 ዓመት ሙሉ ከተማሩ በኋላ ገረድ መሆን ውርደት ነው። መቼም ከምንም ምናምን ይሻላልና ግርድና ተቀጥራለች። ይሄው ስራ ሆኖ እየለወጣት ነው አለችው እያናናቀች። ስራ የሚያማርጥና የሚንቅሰው መንፈሰ ደካማ ነው። እውነቴን ነው የምልሽ፣ ይህቺ ልጅ ይህን ስራ ሳትንቅ በስራነቱ በመቀበሉ አደንቃታለሁ። ሰውን ከፍና ዝቅ የሚያደርገው የስራው አይነት ሳይሆን የሰውየው ማንነት ነው። ስለዚህ በጉልበት ስራ መቀጠሯ የሞራሏን ጥንካሬ ያሳያል እንጂ ውርደት አይደለም አላት በአድናቆት። አንተ ደግሞ ታበዛዋለህ። ማንም መሀይም የሚሰራውን ስራ ለመስራት 12 ዓመት መድከም ምን ትርጉም አለው ታዲያ? እንዳልኩ ቁጭ ብላ በችጋር ከምታክ ይሻላታል ማለት ነው እንጂ ነገሩስ አሁንም ውርደት ነው። ከአንዳንድ የማይረባይ መንግስት ስራ በውጭ ሀገር ሰዎች ቤት መቀጠር የበለጠ ገቢ እንደሚያስገኝ አታውቂም? ለመሆኑ ስንት ብር ተቀጠረች? ስትጀምር 100 ብር ነበር። አሁን በቅርቡ ደግሞ 50 ብር እንደጨመሩላት ቀለም አውርታኛለች። ተመልከች እንግዲህ በየመንግስት መስሪያ ቤቶች በጽዳት ስራ፣ በአትክልተኝነት የተቀጠሩ ቢሮዎችን፣ መጸዳጃ ክፍሎችን፣ መተላለፊያ መንገዶችን ሲጠርጉ፣ ሲያጥቡ ጎብጦ የሚኖሩት ሰራተኞች በ6 ወር ቀርቶ በ10 ዓመት አገልግሎት ይሄን ያህል የደሞዝ ጭማሪ ያገኙ። ስለዚህ አይናቅ። ነገሩስ ነው ብቻ ክብረ ነክ ነው። የፈረንጅ ገረድ ከምትሆን ከኔው ጋር እንስራ ብታገላብጥ እመርጥላታለሁ ለቀለምዬ። ለሷ ግን ጥሩ ነው። ይኸው ባጭር ጊዜ ውስጥ ፈካች። ተጨራምቶ የነበረው ቆዳዋ ተፍታታ። እኔም ሳያስገረመኝ እኮ ውበቷ እንዲህ ቆንጆ ኖራለች እንዴ? ቆንጆ ሆና ታየች እንዴ? አለችና ወንድሟን ገርመም አደረገችው። በጣም ቆንጆ ሆናለች ባክሽ፣ ገና ሳያት አስደነገጠችኝ አለ እየሳቀ። አሰገደች ግን ግንባሯን ሰብሰብ አድርጋ ዝቅ ባለ ድምፅ ምኗ ነው ቆንጆ የሚያሰኛት? አመዴን እዛበት መልኳ ወዛገኝ ሰው መሰለች ብንልህ ምን ነው ካብካት? ቆንጆቹ የት ሄዱት? አለችው ሐሳቡን አናነቃ። አሰገዱ አላት አቆላምጦ። እሷን መለስ ብላ አስተዋለችው። አንድ ነገር ማወቅ አለብሽ። የውበት መግለጫ አንድ ወጥ እንዳልሆነና የአንዱ ቆንጆ የሌላው ፉንጋ ሊሆን እንደሚችል ነው። ውበት እንደየሰው አመለካከትና ስሜት ይለያያል። ቢሆንም ብዙ ሰው በአንድ ቃል የዚችን ልጅ ቆንጆነት እንደሚናገር አምናለሁ አላት እየፈገገ። አሰገደችም ወንድሟን እንደመቆጣት እያለች ድምጿን ዝቅ አድርጋ አራርፈ ተቀመጥ ወንድሜ፣ የእሷ ቁንጅና እዚያው ለራሷ አይሁን። ምን ዋጋ አለው ባዶ ውበት? ቁመና ብላሽ ማለት እሷ ነች። በል ሁለተኛ እንዲህ ስትናገር እንዳልሰማ። ፈርዶባት በጠበል የሚሸሿት ነች። እንዴት? አለ ስለሽ ተገርሞ። አይ እንግዲህ ነገርኩህ። ማድነቅህን ወሬህን እርግፍ አድርገተው ብያለሁ። ለምን የሚለውን ጥያቄ ዛሬ ሳይሆን ብቻችንን ስንሆን ሌላ ጊዜ መልስልሃለሁ። መቼም ቆንጆ ሴት ስሟ ብዙ ነው። ተመልካቿ ስለሚበረክት በሆነ ባልሆነው ድርጊት ትኮንናለች። ይሄ ደግሞ የተለመደ ነው። በዚህ ልትገረሚ አይገባም አለ ስለሺ የእህቱን ማጥላላት በመጋፋት። ምን ነው ብትተወኝ ስለሺ? ነገሩ ከዚህ የከፋና የሚያስደነግጥ ነው። ልብስ ለብሶ ሲሄድ ሰው ሁሉ ሰው በመምሰሉ ብቻ ለማያውቃት ይቺ ልጅ ቆንጆ ተክለ መልካም መስላ ትታያለች። ሚስጥሯ ገመናዋ ግን ሌላ ነው። ስለዚህ የምነግርህን ተቀበል። ስለሷ ማውራቱንና ማድነቁን እርግፍ አድርገተው በቃ አለችና ፊቷን ዞራ የደንበኞቿን ብርጭቆዎችና መለኪያዎች ቃኘች። ስለሽም የእህቱ መበሳጨትና የተደጋገመ ማስጠንቀቂያ መስጠት አስገረመውና ዝም አለ። ሆኖም ከራሱ ጋር መነጋገሩን ቀጠለ። ራሔልን በጠበል የሚሸሿት ምን ስለሆነች ይሆን በሚለው ጥያቄ በርካታ መላምቶችን አሰላሰለ። እርግጠኛውን ምክንያት ለማወቅ ደግሞ ልቡ ሻቀለ። ወዲያው ሐሳቡን አስተካከለና የእህቱን ማስጠንቀቂያ መጋፋት ጀመረ። እጇን ያዝ አድርጎ እንድትጠጋው ካደረገ በኋላ ወደ ጆሮዋ አጠጋ ብሎ
ቀልዱን ታዩና ሌላ ሰው ካልቀደመኝ ራሔልን አጋቢኝ አላት። አሰገደችም ከድንጋጤዋ የተነሳ እጆቿን አወናጭፋ ካጠገቡ ተነሳች። አይኖቿን በሰፊው ከፍታ ፈጠጠችበት። እንደገናም ካጠገቡ ተቀምጣ ድምጿን ዝቅ አድርጋ ኧረ በስመ አብ በል ስለሺ፣ ምኑ ከይሲ ሐሳብ በልብህ ገባ? ምን ስትል አሰብከው? አበስ ገበርኩ። በሰው የፈራሁትን በራሴ ሊያሳየኝ ነበር። አበስኩ ፈጣሪ። የልብህን በልብህ ይዘህ ለመሄድ እግዚአብሔር ሲያወጣኝ ነው። እንኳን ልትመኛት መስማቱ ራሱ ይዘገንናል። በል ወንድሜ፣ እንኳን ለጋብቻ ለጉርብትናም የምትፈለግ አይደለችም። አትሆንህም በቃ አለችው በቁጣ። እኔ የተሰማኝንና የምፈልገውን በግልጽ ነገርኩሽ። አትሆንህም ካልሽ ደግሞ የማትሆንበትን ምክንያት በግልጽ ንገሪኝ። አለበለዚያ አንቺ ባትተባበሪኝም እኔ በግሌ መሞከሬ አይቀርም አላት ስለሺ የቆረጠ መስሎ። ምን ጉድ መጣብኝ ዛሬ ባካችሁ። ለአንተ ብዬ የምነግርህን ሁሉ አለመቀበል ማለት ነገሬን መናቅህ ነው። እኔማ ምን ቸገረኝ? ከነገርኩ በኋላ ውርድ ከራሴ ነው። ልስማው ብለህ ከችች ካልክ ደግሞ ነግርሃለሁ። እነዚህ ጠጮችና እሷ እስኪወጡ ድረስ ታግሰ ቆይ አለችው ቁጣና ንዴት በቀላቀለ ድምፅ። ስለሺም ሳያቅማማ እቆያለሁ አለ። አብዛኞቹ ጠጆች የሚፈለግባቸውን የመጠጥ ዋጋ እየከፈሉ ወጥተው ጫጫታው ሲቀንስ የራሔልና የቀለሟ ሞሪ አልቆ ለመሄድ ተነሳች። የማጀቷን አዳፋ መጋረጃ ገለጥ አድርጋ ብቅ ስትል አሰገደችና ስለሺ አይኖቻቸውን ተከሉባት። መሄዴ ነው እያሰገደች፣ ደህና ደሪ አለች ራሔልም ቆም ብላ። እሺ ራሔልዬ ሂጂ፣ መሽቷል። ቀለሟ ትሸኝሽ። ለእናትሽ ሰላምታ ንገሪልኝ፣ ሰሞኑን አልተያየንም አለቻት የደበዘዘ ፈገግታዋን በፊቷ ላይ አንጥፋ። ስለሺም ቀጠል አድርጎ አሰገዱን ብቻ ነው እንደምትሰናበችው አላት። ራሔልም የእውነቷን ደንገጥ ብላ ውይ አይደለም፣ ይሄድክ መስሎኝ እኮ ነው። ጨለማ ውስጥ ሆነ አልታየኝም። ደህና ደር አንተም አለችው በፈገግታዋ ደምቃ። አሰገደችም የእሱን አነጋገርና አስተያየት የራሔልን መልስና ፈገግታ መለስ ቀለስ ብላ ካየች በኋላ ተበሳጨች። የወንድሟ ሁኔታ አስፈራት። ወዲያው በራሔልና በስለሺ መካከል ገብታ ተጋረጠችና እንዳይተያዩ ጋረደቻቸው። የጊዜውንም መምሸት በመግለጽ ቀለሟ ቶሎ ሸኝታት እንድትመለስ አጣደፈቻት። የእህቱን ጥድፊያና ተንኮል የተመለከተው ስለሺም ይበልጥ ሊያበሳጫትና ሊያስጨንቃት አስቦ ከመቀመጫው እንደመነሳት እየሞከረ ለምን ያልሸኛትም? የቀለሟ ሽኝት ከምን ያድናታል አለ። በዚህ ጊዜ አሰገደች የምሯን ተቆጥታ ወንድሟን ገላመጠችው። ራሔልም ሐሳቧን አመስግና ሸኝ እንደማትፈልግ ገልጻ ተሰናብታቸው ወጣች። ቀለሟ ግን አብራት ወጣችና ጥቂት መንገድ ሸኘቻት። አሰገደችም ጥቂት ጊዜ ዝም ብላ ከቆየች በኋላ ወገቧን ይዛ ከስለሺ ፊት ቆማ ባደረገው ነገር ሁሉ ወቀሳ ጀመረች። ለአንተ የሚጠቅመውን ነገር ሁሉ የምመኝልህና ላደርግልህ የምሞክር እህትህ ነኝ። የማይጠቅምህን ነገር ደግሞ ተው፣ ይጎዳሃል ስለ መቀበል አለብህ። ከእንግዲህ የዚህችን ልጅ ዝምድናዋን ቀርቶ ስሟን እንድታነሳብኝ አልፈልግም። ለምን? እንዴ ጠላሻት ለምንድን ነው አላት ስለሺም። ተራራ የሚያክል ምክንያት አለኝ። እንኳን ለዛሬ ለማንም አልፎ ያጅ አልመኛትም። ጠንቀኛ ነች። ምንድነው ጠንቋ? ለምን በግልጽ አትነግሪኝም? ምክንያትሽን ብሰማ እኮ በሁለት ነገር ላይ ወስናለሁ። እንዳልሽው እርግፍ አድርጌ በመተው ወይም ህሊኔ ያመላከተኝን በመቀበል አላት እየፈገገ። አይ እኔ ውርድ ከራሴ ነው። ነግሬህ የወደድከውን መንገድ ትመርጣለህ። እንግዲህ እቺ ልጅ ዘር ማንዘሯ ችግር አለበት አለችና ቀጥላም ወደ ጆሮ ተጠግታ ሹክ አለችው። ከዚያም በዚህ ችግር የተነሳ እነዚህን እንኳን የመሰሉ ልጃገረዶች የሚጠጋቸው የለም። እንግዲህ ይህንን ከሰማ በኋላ ያሻህን አድርግ አለችው። ስለሺ በሰማው ነገር እጅግ ደነገጠ። ሆኖም ቀደም ሲል የሰነዘረው ሐሳብ ከልቡ ያልሰነበተ ስለነበር ለማወቅ ባነሳሳው ስሜት ብቻ ጠንክሮ ሌላ ጥያቄ ጨመረ። እርግጠኛ ነሽ በምታወሪው ወሬ አላት። ማስረጃ አለኝ አልኩህ። ከነገርኩ ሌላ ምን ማስረጃ ያስፈልጋል? ጤና የለህም እንዴ? ቆይ ስንት ዓመት በጉርብትና ኖራችሁ? ጉድ እኮ ነው ያንተ ጥያቄ። ስንት ዘመን አብረን ብንኖር ምን ትርጉም አለው? ግድ የለም ንገሪኝ። 17 ወይም 18 ዓመታት ተጎራብተናል። ቀላል ጊዜ አይደለም። ግን በዚህ ጊዜ ሁሉ በቤተሰቡ ላይ ምን የከፋ ለውጥ አይተሻል? ይህንን ጥያቄ ሄደ ሰዎችን ጠይቃቸው። በቃ ከዚህ ወዲያ እንነጋገርም ብላው ወደ ማጀቷ ማንቆርቆሪያዋን አንጠልጥላ ገባች። ስለሺም በሁኔታዋ ተገርሞ ሳቀ። ቀለሟ ራሔልን ሸኝታ እንደተመለሰች በትናንሾቹ ጠረጴዛዎች ላይ
የነበሩትን ብርጭቆዎችና መለኪያዎች አነሳስታ ወደ ማጀት ገብታለች። ከጓዳ ስትመለስ በላስቲክ ከረጢት ውስጥ የነበረ ዕቃ ይዛ ነበር። ራሔል የደሞዟ ማስመረቂያ ስጦታ ላሰገደችና ለቀለሟ አምጥታ ነበር። ቀለሟ ስጦታውን ላክስቷ ከመግለጫ ጋር አቅርባ ለእሷም የገዛችላትን ብትን ጨርቅ ዘርግታ አየችው። አሰገደችም የተበረከተላትን ብትን ጨርቅ ተቀብላ አገላብጣ ታደነቀችው። ስለሺ የእህቱንና የቀለሟን ሁኔታ ልብ ብሎ ከተመለከተ በኋላ ዝግ ባለና ትዝብት ባሰረጸ አባባል በሬ ካራጁ ይውላል አለ። ምን ማለት ነው? አለችው ቀለሟ ካፉ ነጠቅ አድርጋ። የዋህ ራሔል ለእናንተ ስጦታ ስታበረክት እናንተ ደግሞ መቃብሯ እንደምትቆፍሩላት ብታውቅ ምን ያህል ታዝን ይሆን? አለና ከተቀመጠበት ተነስቶ ተንጠራራ። ማን ተቆርቋሪ ያደረገህ? አለችው አሰገደች በዓይኖቿ እየገረመመችው። ስለሺ እህቱንና የሟች እህቱን ልጅ ቀለሟን ተሰናብቶ ሲሄድ ራሔልን ለረጅም ጊዜ ያሰላስሏታል።